እሱ ነው እኮ ይሄን የሰጣት። እሱማ ሲጀመር የእውነት ትኬት ተቆርጦ ከሆነ መሄድ ከፈለገ ትናንትና ሪያክሽን እኮ ኦኬ ነው፣ ምንም ጥያቄ የለውም። ልብሽ እኮ ዛሬ እሱ ጥርጣሬ ካደረበት ቀጥ ብሎ ሂዶ መግቢያ ሰርቶ ምናምን ትሄጃለሽ አትሄጂም ብሎ መጠየቅ ይችል ነበር። አይ ብትለው ነገ ይችል ልጅ ቢያመጣ እንኳን ኦኬ ይባላል። ይህ እኮ የድድብና ስራ ነው። ቱ በዚህ ልክ እንደዚህ እየተንጠራራች እየሳመችው እንዲህ የሆነች እሱስ ቢሆን እንዴ ነውራ እስከ መቼስ እንደዚህ ያስተቃቀፉ ምናምን ስትመጣ ልክ እንደ ሀይሚ አይደል እንዴ? እኔ ባል የምለው ሌላ ሴት ጋር መቼ እኛ በእኛ ሃይማኖት እንደዛ የለም። ሰላም ማለት አይቻልም። ሀጂ ነብይ ሴት ግን አልኩሽ የእውነት አሁን ቢቻል እንኳን እኔን እንደሚያቅፈኝ ሌላ ሴት ካቀፈ ባናቱ ይተከል። እሱ ህይወቴን ይኖርልኛል እንዴ? ግን ድራማ ነው። ድራማ ከሆነ ደግሞ ኦኬ፣ ሪል ከሆነ ድራማ ሲሆን ባልሽ በስልክ ታሳቅፍ ያለሽ እንዴ? ኧረ እንደዚህ የሚባል ነገር የለም። አፋፊ ረፊ እንዴ ባልሽ ልጅቷ እኮ የተቀየረች ነው እንዴ? ልጅቷ ማርያምን ነው ያለው እሱም እሷም ማርያምን ነው ያለችው። እኮ እዛ ላይ እኮ በጣም ነው የደነገጥኩት። እኔም እኮ እንደዛ በጣም ፈጥና አሳሳሟን እስኪ አለጣጣፋ ምናምን ማን ፈቀደላትሽ እንደዛ እንድታረግ? እሱ አይደል ማለት እኔ በዚህ ደረጃ ማለት በጣም ያሳዝናል። እኔ እሱ ይሄ ባህሪው መቀየሩ እኔ እሱን ያጠፉታል። እኔ አሁን የፈራሁት እንደዚህ ከሄደ እሱን ያጠፉታል እንዴ? ለእሱም ያሳዝናል በጣም። እኔ አላቅም። እኔ በጣም አሞኛል ዛሬ፣ በጣም አሞኛል በቃ። እሱ አሁን ትቀየራለች ብሎ አይደለም ገባሻ? ግን ሁለተኛ ለምን ደገመው ማምጣቱ ምን አስፈለገው? ትቀየራለች በሌላ የአዲስ አበባ አስገቢያት፣ ቡቱን አስገቢያት። አሞኛል መኪና ያለው ወንድ ካገኘ የሰለጠነ ሰው እንዲያረግም በጣም የሰለጠነ ዓለም ላይ ኖ እንደኛ ይልሽ ሴቱ በቅርታ ፋፊ የአዲስ አበባ ልጆች አትበይ። እኛ የአዲስ አበባ ልጅ እንዲህ አይነት ነገር ከየዳሩ መጥቶ አዲስ አበባ እየሰፈረ ነው። አሁን እቺ አዲስ አበባ ልጅ አይደለችም ማማዬ። ከታች ቡትዬን አስገቢያት ና ታያት። ቡትዬን አስገቢያት። አዎ አይ ቡቱንም ባትሆንም የአዲስ አበባ ልጅ ስለሆነ ስላልሆንሽ አይደለም። አዲስ አበባም በጣም ብዙ ባለጌ ነው ያለው ትይዬ፣ እናውቃቸዋለን። በጣም ብዙ ክብርን በገንዘብ ኦኬ። ይሄ ሰው የምኗ ነው ተከትለ ዱባይ በሌላ ይኸውልሽ ዩዘር የአዲስ አበባ ልጅ ስለሆንኩ ሳይሆን በገንዘብ አይቀየሩም። ገንዘብን ቢያስ በጣም ነው የሚቀየሩት። ደግሞ በመኪና ተገድፎ በፍቅር ከየትም ከየዳር መጥቶ ስላደገ የአዲስ አበባ ልጅ እንጂ እንዲህማ አትበይ። ከየዳር መጥቶ አይጠበቅም። እናውቀዋለን። እሱን ታዩ ደግሞ መፍለጥ ደግሞ መብላት እንደ አዲስ አበባ ልጅ አለ እንዴ? ተይዝም በስሱ። አሁን ሌላ ነገር እናውራ፣ ስለ ሀገር ሳይሆን ስለ ሰውነት፣ ስለ ሴት ልጅ። በሴትና በፍቅር ህይወት አይገቡም፣ በፍቅር ህይወት አይገቡም። በሌላ ፈለታ ልትይ ትችላለሽ። እንዲህ አይነት ነገር ወጣት ነው ያለው። ጠቅላላ መኪና ካዩ ማህዬ እንደነሽ ቦታ አዲስ አበባ መጥቶ ያደገው ላይ አዲስ አበባ ልጅ ነው እንዴ? በቃ ስላምን አይደለም እንውጣ እንዴ? አሁን እኛ አንቺ ወይም ሌላ እንዴት አትጨምሪ? በቃ አንዳንድ ባለጌዎች አሉ፣ 4 ነጥብ አሉ። በጣም ብዙ አሉ። አንዳንድ ብቻ አይደሉም እንዴ? ምን ነው የሰው ባል እየቆጠቱ እኮ እየሰማን ነው። ካላ ስለፊ ከዛ እንውጣና ስለ ቪዲዮ እናውራ። ቪዲዮ አረን ተነስተን ደግሞ የአዲስ አበባ ምንም እናውራ። ጓደኛዋ ነች፣ ፍቅረኛዋ ነው፣ ምንዋ ነው? እስኪ ማርያም ድርግ ዴት አድርግ እንኳን አላለችም። ቺት እኮ ነው ያለችው። ሰምታችኋል? ቺት አይደል? አላለችም። ኧረ ብላለች። ስሙት ቺል ያለች ዘና እንደማለት ነው። ቺት አይደለም። ዩዘርዬ ፎሎ መልሽልኝ እሺ። ፈልጌሻለሁ ዩዘርዬ፣ የኔ እናት። እሺ ማሂ፣ እሺ ይኸው መልሼልሻለሁ። እሺ አመሰግናለሁ። ምንድን ነው? እስቲ አውሩ ፍርዬ። እኔ ምንም ማወራውን በቃ በጣም ተስፋ መጀመሪያ ተረጋጉ። ስሜታዊ ሆናችሁ አታወሩ እሺ። እና አሁን ቪዲዮን እኔን አዳምጡኝ አንዴ፣ እንዳታቋርጡኝ። ልጅቷን በደንብ ይዋት። ከንፈሯን፣ ጥርሷ ስትስቅ፣ አይኗ፣ ኢቨን ግንባሯ፣ ውፍረቷ እራሱን ነው የምትመስለው። በእርግጠኝነት ዘመድ ነሽ ከዚህ በፊትም
ነች ዩዘሪ። እሺ ከዚህ በፊት ደግሞ አብሳላት የምትባል የአክስት ልጅ አለችኝ ብሏል። እሱን ድራማውን መቀጠል ስለፈለጉ ዘመዱ ነች እንዳባል ምን አደረጉ? መለኛው መጥቶ ልጅቷ ጥሩ ልጅ ነች ብሎ እንደማያውቃት አድርጎ እንዲያወራት ተደረገ። እሺ አለመቀበል ትችላላችሁ ካልታያችሁ። ግን እኔ የዛሬው ቪዲዮ ላይ ልጅቷን ምንም ጥፋተኛ አላደርጋትም። ምክንያቱም እንደ ሪል ራሱ ብታያት ብዙ አይነት ሴቶች አሉ። ኢቭን ያገባን ሰው መጥተው እንዲያሳስቱ አይደለም ተጠርተው። ቦታውን ከሰጠሻት ምንም ታደርጋለች። ቦታውን የሰጣት እሱ ነው። ኢቭን ሌላ ወንድ ጀንተልመን የሆነ ወንድ ሌላ ሴት እንኳን ሰላም ሲል ኢነርጂ ያለው አቅፎ ይለቃል። እንደዚህ አቅፏት እየቆመ ስትሰማው ራሱ ነው ማለት ይችል ነበር ቢፈልግ አይደለ? ፈልጎ ነው ያደረገው። እንደማይፈልግ አክት የሚያደርገው ቦታ አለኝ ለሀይሚ የሚለውን ለማሳየት ነው። ከዛ ደግሞ ለእኔ እዚህ ጋር ትልቁ ጥፋተኛ እንደ ድራማም እንደ ሪልም ሀይሚ ነች። ምክንያቱም ሁልጊዜ አይ እሱ ሳይሆን ሁልጊዜም ሪያክሽን ትሰጠዋለች። ሴት ይዞ ሲመጣ የሆነ ነገር አድርጎ ሲመጣ የሚፈልገውን ሪያክሽን ከሰጠው አያቆመውም። ሁልጊዜም ያንን እያደረገ እያሰፋው እየቀጠለው ነው የሚሄደው። እንደማትፈልግ እንደ መከበር እንዳለባት ቁፍጥን ብላ ብታሳየው አይደግመውም። ሪያክሽን ከሰጠችው ይቀጥላል። ቦታውን ማወቅ አለባት። ምርጫ ውስጥ መግባት የለባትም። ሁለተኛ ምርጫ ካመጣ የመጀመሪያውን አይፈልግም ነበር ማለት ነው። ራሷን ኮምፔር እንድታደርግ አይምሯ ውስጥ የሆነ ነገር እንዲፈጥርባት አይገባም። እሱ የሚያደርገው ነገር ካልገባው ካልተረዳው ካልሆነ ማስረዳት ወይም ደግሞ ነገሩን ትታ መሄድ ነው። ለምነኝም አትለምነኝም አይነት ሁኔታ መፍጠር የለባትም። ምናልባት ይሄ ነገር እየተፈጠረ ያለው እሱ ከዚህ በፊት በጣም ስለተሰደበ አሁን እሷ ቦታውን እንድትይዝ ተፈልጎ ከሆነ አላቅም። ግን በጣም ደስ አይልም። ከዚህ የባሰ ነገር ብዙ ነገር ጠብቁ ምናምን። ግን ተረጋጉ በቃ ምንም የለውም። መጨረሻው ግን ዘመድ ብትሆንም ምንም ደስ አይልም። ኢነርጂ ደስ አይልም። የሆነ ደስ አይልም። እንደ ሴት ደስ አይልም ማለት እንደ ዘመድም ትሁን እንዳስታራቂ ከመጣሽ እንዳስታራቂ የሆነሽ ማስታረቅ ነው። ገብቶሻል? ሁለተኛ ነገር ደግሞ እንደዚህ ሰደሊ በቃ ኦኬ የምትዩ ነገር እኮ ያስገምታል አይደል? ስለ ሴትነትም ወይ ደግሞ ፐርሰናሊቲም የሆነ ነገርሽን ያስገመግማል። እና ለምሳሌ ኖ አስብበታለሁ ብለሽ ብትነጋገሪውም ነገር ይኖራል። ከዛ አልፎ እንደገና ደግሞ እኔ እናንተ ብቻችን ልናርግ ማለት ምን ማለት ነው? ቪዲዮ አለ። ሁለተኛ እንዳስታራቂ አይደለም። ሁለተኛ ሲቀጥል ደግሞ ቪዲዮ እኮ አለ እንዴ ያለው ከጀርባ ምን አለ የሚለውን ነገር ጥያቄ ይፈጥራል አይደል እንዴ? ገብቶሻል? እነዚህ ሪያክሽኖች ጥሩ አይደሉም ነው ትልቁ ነገር። አሁን ልጅቱ ጋማ እየተደረገ ያለው ነገር እኮ ምንም አይደለም። ገብቶሻል? የእነሱ ኮንቨርሴሽን ፊት ለፊት ነው፣ ግን ውጭ ያደረጉት ነገር ደስ አይልም ነው። በጣም ነው የሚደብረው። በቃ የሚያም ነገር አለው። ፊት ለፊቷን ቢሆን እሷን ለማስቀናት ወይም ደግሞ በሚስት ደረጃ በጓደኝነት ደረጃ በማስቀናት ወይም ደግሞ ሰው በማምጣት አይደለም ጓደኝነትሽ የምታጠነክሪው ነው። እውነቷን ነው። አይኔን አይተህ አትረዳም ያለችው እች ልጅ 2 ዓመት አብረው ኖረዋል። እንዴት አይኗን አይታ እንደምትፈልግና እንደማትፈልግ አይረዳም። ያ ብትሰጠውስ ያለችበት ኮንዲሽን በጣም ከባድ ኮንዲሽን እኮ ነው ቡትዬ። እች ልጅ እኮ ተጎድታለች። ድራማ ልንገርሽ፣ አንድ ሴት አይደለም ያውም እርጉዝን ያህል ሴት መታባት ያንን ችላ አልፋ መውደዷን ገልጻ እንደገና ሁለተኛ ሴት ደግሞ መታ ልታምኛችም። እኔ አሁን በዚህ ሰዓት ላይ በዚህ እድሜ ላይ አላምንም እንደዚህ አይነት ነገር ቢፈጠርብኝ። ለምን ምሳሌ እና እችን ልጅ በምን ወይ ነው ትሪት ላርግ የሚባለው? ወይም ደግሞ ችግሬን ልፍታ ወይም ደግሞ ቀስ ብዬ ተረጋግቼ። እሱ እኮ ነው የሚናደደው። ተጀምሮ እስከሚጨረስ እሱ ነው የሚናደደው። እሱ ነው ተስፋ የሚቆርጠው። እሱ ነው ማስቀናት ደረጃ የሚደርሰው፣ ሁሉን ለማድረግ የሚሮጠው። እች ልጅ ነገ ተነስታ በቃ ይሄን አድርጎኛል ብላ የሆነ ወንድ ብታመጣ ደግሞ ሌላ ነገር ውስጥ ሊገባ ነው። እሱ ብቻ አይደለም። ለምንድን ነው በራሱ መፍታት የማይችለው ችግሩን? ይሄ ችግር እኮ ነገም ይፈጠራል። እሷ በምትሰጠው ነገር ነው። አይዘሪ ያ ግን አይደለም። አንዳንዴ ሲቹዌሽን ናቸው ያንን ነገር የሚሰጡት። ለምሳሌ ባህሪሽን እኮ የሚቀይርብሽ የሚፈጠሩት ነገሮች ናቸው። እቺ ልጅ ብትናደድ ብትበሳጭ መናደድ አይጠበቅባትም እንዴ? ለምንድን ነው አለኩ? እርጉዝ ሴት ሄደች፣ ከዛ በኋላ ሌላ ሴት መጣች እኮ። ያንን መንገድ እንዲሄድ ያደረገው ማን ነው? እሷ ነች እኮ። ለምን
ኖ ለምሳሌ የሆነች ሴት አምጥቶ ሲያወዳድራት ምናምን እኔ ምርጫ ካልሆንኩኝ አንድ ሰው ካወዳደረሽ እኔ የመጀመሪያ ይሁን ሁለተኛ ጋር ካወዳደረኝ አይፈልገኝም። ትወጂኛለሽ ወይ ብሎ ሲጠይቃት ሴትኛና ሰውኛ ወድሃለሁ የሚባል መልስ አልነበረም መመለስ የነበረባት። ትወደው 2 ዓመት ሙሉ እንደምትወደኝ እንደዛ ነው የተሰራችው። ትልቁ ኳሊቲዋ እኮ እሷ ነው። ኦፕን ናት ልጅቱ። የምትደብቀው የምትዋሸው የምታስመስለው ነገር የለም። እሱና እሷ በጣም ሰዎች ናቸው። ማስመሰል እኮ አይደለም ነገር አለብን። ትሳሳት እውነቱን እንትን ነው ይሄ ማስመሰል ሳይሆን እወድሃለሁ አይኑ ትወደዋለች። ማንም እኮ ያምናትም አትወደውም ብትል ግን ትወጂኛለሽ እንኳን ሲላት ሳትወደው ነው እንዴ 2 ዓመት ሙሉ አይደል እንዴ እንደምትወደው የምነግረው? ያ ጥያቄ መመለስ የለበትም ነበር። ሲቀጥል ደግሞ እሷ ነች የሆነች ሴት ስትመጣ ካልፈለገች ነገር ልንገርሽ፣ እወድሃለሁ ብላ የመለሰችበት ነገር እቺ ልጅ አርግዛ መታ ከዛ በኋላ የነበረው ብጥብጥ ጠልታኛለች የሚለው ስሜት ጭንቅላት ውስጥ ያለ ነው የሚመስለኝ እንደኔ። ያንን ነገር ገብቶሻል ለማረጋገጥ በቃ ከጠላችኝና ቆርጣ ነው ማለት ነው ወይ አልሄደች ወይ አልመጣች ነገር ላይ ስለነበረ እሷ በእልህ ተነሳስታ ሌላ ሴት ይዞ መጥቶ ለምን አመጣ እኔ እኮ ዛሬም እወድሃለሁ የሚለው ነገር ተች ያደርጋል። እንኳን ለሷ ለእኛ አይደለም። ሀይሜ መቁረጧን እስኪ አንድ እንኳን ምክንያት እስቲ እሷ እንደቆረጠች የሚያሳይ። አልፈልግም አለ አባቷን ይዛ ለመነች፣ ጠየቀችው። እስኪ አንድ ምክንያት እንደውም እሱ ነው በተከታታይ የቆረጥ አይነትን መንገድ የሚያሳየው። አዳምጪኝ ፋፍዬ፣ እኛም ሌሎቹም ለበቀል ነው ለሆነ ነገር ነው ስለሚሉ ኮንፊውዝ ነው የሚያደርገው። እውነተኛ ስሜቷ አልታወቀም። እኔ ራሴ ያልገባኝ ነገር ነበረ። ግን ያን እንደ ሴት የእሷ ስሜት ሳይሆን የእሱ ስሜት ነው። አሁን እሷ ሳትሆን እሱ ሳይሆን እወድሻለሁ ትወጂኛለሽ ብሎ መጠየቅ ያለባት እሷ ነች። ለምን አንድ እንኳን ምክንያት አላመጣችም አይደል? እሷ እስካሁን ሴት ሲያመጣ ጥፋተኛው ደግሞ የእውነት እሷን ለማስቀመጥ ትወደኛለህ አትወደኝም የጥፋተኝነት ስሜት እየተሰማው የተፈጠረው ነገር እያለ አትወደኝም የሚል ስሜት ውስጥ ስለነበረ ያንን ስሜት ሲያይ የጀመረውን ነገር አቁሙ ማቆም ብቻ አይደለም። የጥፋተኛ ስሜት የተሰማው ዛሬ አሁን የሚያስመጣ ነገር ነው። አሁን ዛሬ ሴት ምንም ኢጎ ላይ ነው። ዛሬ አይደለም ያንን ሁሉ ነገር አክሴፕት ማድረጓ በራሱ ከፍቅር በላይ ነው። ገብቶሻል? ይሄ ልጅ እኮ ሪል ከሆነ ሀይሚ ነች ጥፋተኛ። ድራማ ከሆነ እኔ አስተያየት አልሰጥም። ድራማ እንደ ሪል ካለችም እንዲህ እኮ አይቆረጥም። ፋፍዬ አንቺ እንደምትዩ ሪሌሽን ውስጥ ሆነሽ ያለፍሽ ካየሽ ከሆነ እንደዚህ ልቁረጥ ብለሽ የምትቆርጪው ዩዘርዬ መቁረጥ መለያየት እኮ አይደለም። እኔ ጥፋተኛነት ይሻለሁ የሚመጡትን ግን በተከታታይ የሚመጡትን ሴቶች ኖ ማለት ማስቆም ትችላለች ነው። ድንበር የሚባል ነገር አለ። አምናለሁ። ግን ይሄን ነገር ገብቶሻል ስትለው ወዲያው ተቀይሮ ሌላ ነገር አድርጎት ነው የሚመጣው። አሁን ለምሳሌ ቪዲዮ ደረሰ ያንቺ ካልሆነ ይሂድ ነገሮችን ማስቆም እኮ ነው የምትችለው። ሴት የምታመጣ ከሆነ እኔን የምትፈልገኝ የምትወደኝ ከሆነ ከዚህ በኋላ አልፈልግም። ካልወደዳት ደግሞ ያመጣል፣ ከወደዳት ይቀራል። በጣም ትክክለኛ ውሳኔ። እኔ እኮ ደስተኛ አይደለሁም የሚመጡት ነገሮች ላይ እሷ ዲሳይድ አለማድረጓ። እሷ ነች አይኗን መግለጥ ያለባት። ድራማ ከሆነ ደግሞ እንዴት አድርገሽ ከባድ እኮ ነው ይሄ። በቃ ኖ አደርገዋለሁ እለዋለሁ እንደምትዩ አይደለም። ልክ እዛ ቦታ ላይ የሚሰማትን ስሜት ነው እች ልጅ እኮ የምታንጸባርቀው። እንትን ልንገርሽ፣ ጨክነሽ የቆምሽበት ቁስል አያምም። በየቀኑ ተደጋጋሚ ሴት የምትወጂውን የኔ የምትዩን ሴት እያመጡ ከሚያቆስልሽ ይልቅ ያንቺ ካልሆነ መልቀቅ፣ ያንቺ ከሆነ ደግሞ መያዝ፣ ያንቺ ከሆነ እንድትዩ ማድረግ። ሂድ አልፈልግህም አልወድህም እኮ ትበል አይደለም እያልኩሽ ያለሁት። ግን የሚመጡትን ሴቶችና የሚያድርባትን ጫና ማስቆም ትችላለች። ለምን አሁን ለምሳሌ ዛሬ ምን አለችው? ከሄድክ አይኔን አታየውም። ሁለተኛ ወደ ህይወት ሴት ካመጣ እና የኔ ካልሆንክ አይኔን አታየውም ብትለው ትክክለኛ መልስ ነው። እሷን ከፈለገ ሴት አይመጣም። ማለት የነበረባት ግን ዛሬ ሳይሆን በፊት ብዙ ሴቶች ሲመጡ በፊት እኮ ነው ቡቱዬ። አሁንማ ያላለችው ለምንድን ነው? አዳር ተደረገ በተከታታይ እኔ ስራ ነው የሚለው ነገር ብዙም ኤኒዌይ እንሂድበት። አሁን ረጅም መንገድ ሄደናል እንጂ ብዙም የማይገባኝ ነገር አለ፣ የተዘበራረቀ ነገር ስላለ። እሺ ይዘር ይልንገርሽ፣ ባለፈው ማለት ነው ትንሽ ቡቡዬ እናወራለን። ቡትዬ ወንጌላዊ ለንግሲ በጣም ቆይታለች ከገባኝ፣ ለዛ ነው ይቅርታ። ሰላም እንደምን አመሻችሁ? እግዚአብሔር ይመስገን። እንዴት ነሽ? ረጅም ጊዜ ነው ሰላም። አዎ ስራ አንዳንዴ ሌሊትም ስለምሰራ ለዛ ነው። እንደዛ ሲሆን አይመቸኝም ለማውራት ስራው እና ለዛ ነው። እሺ